ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለጥር በዛቲ ዕለት ሠርዑ አበዊነ መምህራነ ቤተ ክርስቲያን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚች ዕለት ምንም መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሠሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚች ዕለት ምእመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን በበዓለ ሃምሳ የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶች ናቸውና እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፈንታ እንድንጾማቸው ይገባናልና በዚህም ሁለት ሥራ ይፈጸምልናል። የጾም ሥራና የበዓል ማክበር ሥራ ነው። እንዲሁም በግብፃውያን አብያተ ክርስቲያን የተሠራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጾሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱም ከመንጋቱ በፊት ቀድመው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚህም ቀን በምሽት ይኸውም ጥር 10 ነው፣ በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው የኤጲፋንያን በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ይህም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል አርብም ረቡዕም ቢሆን አስቀድሞ በእርሱ ፈንታ ሳይጾሙ በጧት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደገለጸ የጌትነቱን ክብር በልቡናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ጋር ይቅር ባይ ከሆነ መንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ሰላም እብ ለጾመ ዕለት ዋህድ ዘስሙ ገሃድ መምህራነ ሥርዓት አቀሙ ለዘይመጽእ ትውልድ እመባልት ጥሉላት ወምነቅሱም ማዕድ አንስት ይትረሃረማ ወይ ጹሙ እድ። በዚችም ዕለት አባ ታውብንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታውና በሚባል በሮሜው ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስ አለበሰው። መንፈሳዊ እውቀትና ኃይል እንደተሰጠው አይቶ ከእስክንድርያ አገር ውጭ ስሙ ጤና ዲራን በሚባል ቦታ ኤጲስቆጶስነት ሹሞ የገዳም አበምኔት አደረገው። በእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውብንጦስ ከከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናት ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሡን ስለ መፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችን ክርስቶስን ወደ ማመን መለሳት። ከዚያም ተርኑጥና መርኑስ ወደሚባሉ ገዳማት ሄደ። የአብያተ ክርስቲያናትን ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊትን በመትጋት
እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበር። የመንፈስ ቅዱስም ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቆች ታምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳትን አድርጎ ለክርስቶስ ወደ መግዛት እስከ መለሳቸው ድረስ መነኮሳት ሁሉም መሰከሩለት። ከዚህም በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለታውብንጦስ ሀበ ደብረ ሲሃት ዘሆረ ከመለጣወት ኢይስግድ ዘበደሰብ ተገብረ ውስተ ቤተ ድንግላ ሃቲ ከመፈላሲ አደረ እስከ ሜጠ አማጼ ወፈያተ መሃረ በኃይለ አምላኩ ዘገብረ መንክረ። በዚችም ዕለት የሰማይት ለጠምያኒ የኪናርያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ ጽደዋን አርጋብ እምነ ቢረሌ ወሃሊብ ካህናት ሄራን ፍቁራኒሁ ለአብ እስእለክሙ በማየ ዮርዳኖስ ምጻብ ከመታንጽሁኒ ለብሲ ስዑብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። በዚችም ዕለት የከበሩ ዮስጦስና ፋይወስ አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የእረፍቱ መታሰቢያ ነው። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውቁፈ ምውላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቅርታውና ቸርነቱ በእውነት ለሁላችን ደርብና ጌታችንና አምላካችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ሐዋርያው ቅዱስ ጳውሎስ በሮም ሀገር በጌታችን በኢየሱስ ክርስቶስ ስም እያስተማረ ወንጌልን በሚሰብክበት ጊዜ ብዙ ጳውሎስም በኔሮን ቄሳር ፊት በቀረበ ጊዜ ከታሰረበት ሰንሰለት ጋር በቀኝ እጁ የጌታ የኢየሱስ ክርስቶስ መስቀል ይዞ ምንም ሳይፈራ ስለ ኢየሱስ ክርስቶስ እውነተኛ ምስክርነት ሰጠ። ኔሮን ቄሳርም ብስጭቱ ተጋጋለበትና በቁጣ የሞት ፍርድ ፈረደበት። ቅዱስ ጳውሎስም ወደ መገደያው ቦታ ሲሄድ ምናልባት ባነጋገሩት ጣዕምና በተአምራቱም ሰዎች አሳስቶ ወደ ክርስቲያን ሃይማኖት ይመልሳቸዋል በማለት የሀገሩ ሹማምንትም አሰቡ፣ ፍርሃትም አደረባቸው። ስለዚህም የክርስቲያን ሃይማኖት ጥላቻ ያደረባቸው ጥቂት ሰዎች ብቻ ሄደው መሞቱን አይተው እንዲመሰክሩ እንጂ ብዙዎቹ የአረማውያን ሰዎች እንዳይሄዱ ከለከሏቸው። ጳውሎስም ወደሚገደልበት ቦታ ሲወስዱት በንግግሩና በአመለካከቱ ሁሉ አንዳች ፍርሃትም አልታየበትም ነበር። ይልቁንም ወደ ጦር ግንባር ዘምቶ ሽልማቱን ያሰበ አርበኛ ከሰልፍ ወደ ኋላ ሳይፈልግ ጸንቶ እንደሚዋጋ በጠላቶቹ ላይ ድል ተቀዳይቶ ማርኮ እየፎከረ በደስታ ወደ ጌታው የሚመለስ ወታደር ይመስል ነበር እንጂ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፍርሃትን ከእርሱ አስወግዶለታልና ፊቱም በደስታ እያበራ ለገዳዮቹ ስለ ኃጢአታቸው ስርየትም ይለምንላቸው ነበር። አስቀድሞም ለቆሮንቶስ የጻፈላቸውን የመልእክት ጽሑፍ በታላቅ ቃል እንዲህ በማለት ይዘምር ነበር። ብርሃን በጨለማ ውስጥ ይብራ፣ ያለ እግዚአብሔር በኢየሱስ ክርስቶስ መልክ የሚያበራውን የእግዚአብሔር የጌትነቱን ክብር የምናይበት ብርሃን በልባችን አበራልን። በየአቅጣጫው መከራ ይመጣብናል፣ ግን አንሸነፍም። ጠላቶችም ያሳድዱናል፣ ግን ወዳጆች አጥተን አናውቅም። እንጨነቃለን፣ ግን አንጠፋም። ሁልጊዜም የኢየሱስ ክርስቶስ ሕይወት በእኛ ሰውነት ሲገለጽ ዘንድ የኢየሱስ ክርስቶስ ሞት በሰውነታችን ተሸክመን እንዞራለን። የእርሱ ሕይወት በሚሞተው ሰውነታችን እንዲገለጥ እናውቃለና። እንግዲህ ሞት ምንም በላያቸው ቢሰለጥን ጌታችን ኢየሱስ ክርስቶስ ያስነሳው እርሱ እኛንም በኢየሱስ ክርስቶስ ስልጣን እንዲያስነሳና ከእናንተም ጋር በፊቱ እንዲያቆመን እናውቃለን። ስለዚህ ተስፋ አንቆርጥም።
ምንም እንኳ አፋዊ ሰውነታችን ቢያረጅ ውስጣዊ ሰውነታችን ይታደሳልና ይህም ቀላልና ጊዜያዊ የሆነ መከራችን ወደር የማይገኝለት እጅግ ታላቅ ዘላለማዊ ክብር ያስገኝልናል። እኛ ተስፋ የምናደርገውን የማይታየውን እንጂ የሚታየውን አይደለምና የሚታየው ነገር ኃላፊ ጠፊ ሲሆን የማይታየው ግን ዘላለማዊ ነውና ይህና የመሰለውን ዘምሮ ነገሩን ከፈጸመ በኋላ እግዚአብሔርን አመሰገነው። ይቅርታውና ቸርነቱ ዘላለም በእውነት ይደርብን ለዘላለሙ አሜን። አባታችን ዛሬ የጥምቀትን በዓል ስናከብር ከተራ ላይ ነውና የምንገኘው። ከተራ ማለት ምን ማለት ነው? ህዝበ ክርስቲያኑ በደንብ አያውቀውምና እስኪ ቢያብራሩልን። እንግዲህ ከተራ ማለት ይሄን የነገውን የጥምቀት በዓል ዋዜማ የሚያበስር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ወደዚህ ዓለም መጥቶ ስጋ ለብሶ ከዛ በኋላ ላይ ከድንግል ማርያም ተጸንሶ ከተጸነሰ በኋላ ደግሞ ተወልዶ ከተወለደ በኋላ ጥምቀት አለና በ30 ዘመኑ ተጠምቆ ምንም እንኳን እሱ ዕዳ በደል ሳይኖርበት ነገር ግን ደግሞ የዕዳ ደብዳቤያችንን ሊቀድ የዕዳ ደብዳቤያችንን ለመሰረዝ የሰው ልጅ 500 ዘመን ያህል 5500 ዘመን ያህል በዕዳ ደብዳቤ በመከራ ነበረና በጨለማ ውስጥ ነበረና ያንን ለመሰረዝ ጌታችን ከገሊላ ወደ ዮርዳኖስ የሄደበት ያንን ምክንያት በማድረግ የቃል ኪዳኑ ታቦት ካሉበት ከቦታ ሁሉ ተነስተው በዛሬው ዕለት ወደ ታቦት ማደሪያ ወይም ደግሞ ወደ ባህር መጠመቂያው ይወርዳሉ ማለት ነው። ይሄንን በተመለከተ ነው።
ገብርኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፍጥነ ተራራ አዝማን ወረደ ዮሐንስ ክቡር ነቢየ ልዑል ዮሐንስ ክቡር ነቢየ ልዑል በዜ ሰላም በዜ ሰላም በዜ ሰላም በዜ ሰላም ወለናቶ ገብረቶ ገዳም በዜ ሰላም የዛሬ ዕለት ከተራ ነው የሚባለውና ከተራ ማለት ምን ማለት ነው? ከተራ እንግዲህ ያው አባቶቻችን እንዳስተማሩን ከሆነ ከተረ ከሚለው የግዕዝ ቃል ማለት ነው የመጣው። ያ ማለት ደግሞ ሰፈረ፣ ወደ ሌላ ቦታ ሄደ እንደማለት። ያው ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ በሚሄድበት ጊዜ ሌላ ቦታ ስላደረ ወይም ደግሞ ታቦታት ሌላ ቦታ ስለሚያድሩ ከተራ ማለት እሱ ይመስላል። ከተራ ማለት ከተረ ወይንም ገደበ ከሚለው የግዕዝ ቃል የመጣ ነው ማለት ነው። ጥምቀት ከተራ ምን ማለት እንደሆነ እስኪ ለተመልካቾቻችን የተወሰነ ነገር። እሺ እንግዲህ ጥምቀት ማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን የዕዳ ደብዳቤ የቀደደበት ዕለት ማለት ነው። እንግዲህ የአዳም ዕዳ ደብዳቤ ተቀደደ ስንል የአዳም ልጆች ነፃ የወጡበት ማለት ነው። እንግዲህ የአዳም ልጆች ማለት በዓለሙ ሁሉ ያለው ሲሆን ነገር ግን እግዚአብሔር አምላካችን አዳምን ከዕለታት አንድ ቀን ከፈጠረው ሰዓት ጀምሮ አዳምን በጸገነት ስር አስቀምጦት ነበር። ሆኖም ግን እንግዲህ በሰው ልጅ ስህተት ምክንያት ከክብራችን ወይም አዳም ከክብሩ በተዋረደና ያችን አትብላ ተብሎ የታዘዘውን ዕፀ በለስ በበላ ሰዓት እግዚአብሔር አምላካችን ያዘጋጀለትን ገነት አጣ። በዛን ሰዓት ገነትን ያህል ቦታ እግዚአብሔርን ያህል ጌታ ስላጣ አዳም አለቀሰ። አይቴ ሀሎከ አዳም
ወዴት አለህ አለው ጌታ። በዛው በገነት መካከል ተገኘና አቤቱ አምላኬ ሆይ እኔ ተሳስቻለሁኝ፣ ጥፋት ውስጥ ወድቄያለሁኝ እና ድምፅህን ስለሰማሁኝ በዚህ በተሸሸኩኝ አለው። በዛን ሰዓት እንዴት ማጥፋትህን አሁን ማን ነገረ የሚል ጥያቄም ጠይቆታል እግዚአብሔር። ሆኖም ግን በዛን ሰዓት አለቀሰ፣ ተጸጸተ፣ ከክብሩ ተዋረደ። በዛን ሰዓት አምላካችን እግዚአብሔር አዳም አታልቅስ፣ ከልጅ ልጅህ ከሰማየ ሰማያት ወርጄ ከልጅ ልጅህ ተወርጄ በ5 ቀን ተኩል አድንሃለሁ አለው። እንግዲህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ከድንግል ማርያም ከልጅ ልጅ ተወልጄ አድንሃለሁ አለው። በዛ ምክንያት ምሳሌው ሲፈጸም እግዚአብሔር አምላካችን ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ሞተ፣ ተነሳ፣ ለቤዛ ዓለም አለፈ። እኛን ልጆቹን እሱን ተሰቃይቶ እሱን ሙቶ እኛን ነፃ አወጣን። ስለዚህ ሰማያት ተከፈቱ፣ ተረወ ሰማይ ይላል። እንግዲህ ተረወ ሰማይ ማለት ሰማይ ተከፈተ፣ እግዚአብሔር ወደ ምድር መጣ። ወደ ምድር መጥቶ በጥር 11 ቀን ተጠመቀ። ጌታችን ሲጠመቅ እኛን ከዕዳ ደብዳቤያችን ቀደደልን፣ እኛም ተጠመቅን ለማለት ነው። እንግዲህ ወደ ባሕረ ጥምቀቱ ሂደን ስንጠመቅ የእግዚአብሔርን ልጅነት እናገኝበታለን። የእግዚአብሔርን ልጅነት የምናገኝበት የጥምቀት በዓል ይመስላል። ከረጅሙ ባጭሩ ይህን ይመስላል። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ከሌሎች መምህራን ጋር እንቀጥላለን። እንግዲህ እስከ ማታ ድረስ ታቦቱ እስከሚደርስ ድረስ አብረናችሁ እንቆያለን። አብራችሁ ቆዩ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን